ጸጸት እየተሰማኝ ነው ያለው። ትሰማለህ? በእንዳንተ አይነቱ የማይረባ ምክንያት ቀኔ ማበላሽት አልፈልግም። ከቻልክ ደግመህ እንዳታገኝ። ኪራ ምን ሆነ ነው? ተረጋጋ እንጂ። አንተም በአንድ ወቅት እንደዚህ አልነበርክ እንዴ? ሁላችሁም ለምንድን ነው ስህተቴን እያያችሁኝ ቆይ የምትገፉ? ምንድን ነው ያልከው? በቃ ተረዱኝ። ትሰማለህ? በጭራሽ አንተ ራስን ከኔ ጋር እንዳታወዳድር። አንተ ማለት እኮ ጓደኝነታችንን ገደል የከተት ከሃዲ ሰው ነህ። መምራም ደረጃ ራሱ አላመመሽም። እሺ ይሄ ልጅ እንዴት አድርጌ ላጥምደው ብለሽ ያሰርሽው ሴራ ነው አይደል? ያሬድ ስለምትለው ነገር ምንም አልገባኝ። ሲጀመር አንተ ለማጥመድ ለምን ብዬ ነው ሞክረው? ግድ የለሽም። የሆነ መንፈስማ እላይሽ ላይ እየተጫወተብሽ ነው። ነገሩ ሳይብስብሽ ወደ ጸበል ሂጂ። ጸበልም ሆነ አማኑኤል መሄድ ካለብህ አንተ ነው መሄድ ያለብህ። ማታ ሌላ ነሽ ነው እኮ ያለኝ። ቆይ መስኪ ግን ትናንትና መንገድ ላይ አንቺን አግኝቶሽ ይሆን እንዴ? ኧረ እኔ ማንንም አላገኘው። ሲጀመር ትናንትና ከቤት አልወጣሁም። አይ እኔ የምልሽ ጽዬ፣ ወይ ዲያስፖራ ጓደኛሽ ቆንጅዬ ነገር ነው እንዴ? ቆንጆ ቢሉሽ ቆንጆ ነው። ከቁንጅና ቁንጅና፣ ከመልክ መልክ፣ ከቁመት ቁመት የሰጠው ሸበላ ልጅ ነው። ኧረ እባክሽ ትመጫለሽ? አይኔናዬ እንደዛ እንኳን አላደርግም። እሱን ለመጥራት ከኪራዬ ጋር መነጋገር አለብኝ። ምንድን ነው በስልክ የምታወሪው ሰው ከአንቺ ምንድን ነው የሚፈልገው? ቤኪ ነው አብሮ አደጌ። አሁን እኮ ከውጭ መጣው እያለ ነው። እና ማታ ደውሎ ካወራሽ አይበቃ? በጠዋት ምናምን ያስታውቅባል። ግን ደግሞ ምንም አትቅናሽ። እኔ አንተ ብቻ ነው። እሱማ አውቃለሁ። ወይ ካልሆነ መግለጫ ይስጥ። ገና አሁን አንድ ወጣ የነበረው ወደ ቤት ስገባ ጽ በሌላ አቅጣጫ እየተጣደፈች ስትወጣ አየኋት። ወዴት እየሄደች ነው? ጓደኛዋን ልታገኝ። ማንንም ታገኘው? ጓደኛዋ ነው ኪራዬ፣ ቤኪ። ገባኝ። በቃ እዚህ ሰፈር እንደ ነፍናፊ ውሻ መዞርህን አላቆምክም ማለት ነው? አቶ በላይ የኔ ስራ ወንጀልንና ወንጀለኛን ለፍርድ ማቅረብ ነው። ታዲያ ለዚህ ስራዬ ደግሞ አነፍናፊ ውሻ መባል ማዕረግ እንጂ ስድብ አይደለም። ሙዴ ቻናል ቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያላችሁ ወገኖቼ በሞላ እንዴት ናችሁ? እንዴት ከረማችሁኝ እያልኩኝ ዛሬ ደግሞ ጽናት ድራማን ይዤ መጥቻለሁ ማለት ነው። ቀጣዩ ምን ተፈጠረ የሚለውን አብራችሁን ቆይታ በማድረግ ቪዲዮንም እስከ መጨረሻው በመከታተል አበረታቱኝ እያልኩኝ ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ አትርሱኝ እላለሁኝ። ዛሬ ደግሞ ጽናት ድራማ አስተማሪና አዝናኝ የሆነው ሄኖክ በኪያ ላይ ያደረገው ነገር አሁን ላይ በራሱን ላይ እየደረሰ ነው። አቶ በላይ ከስር ተፈቶ ነበር። ታዲያ አሁን ላይ ሶስታችሁንም እኔ እምሰራላችሁ ነገር አለኝ በማለት እየዛተ ነበረ። ለልጁም ቢሆን እናትሽ የነኪራ ቤተሰብ የሆነ ነገር እንዳደረጓት ነገር አድርጎ ነው የነገራት። እሷም ታዲያ እውነት እናቴን ከገደሏትና እነሱ ከሆኑ ሰበቡ እኔ ራሴ የእናቴን ጠላት እበቀላለሁ በማለት አሁን ላይ በዝግጅት ላይ ናት። ጽናትንም ቢሆን መንገድ ላይ አግኝታ ሰው ቤት እንደምትሰራ ሆና ጽናት መንገድ ላይ ትገጫታለች። ሆኖም ታዲያ ቸኩላ ወደ ትምህርት ቤት መሄድ እንዳለባትና በችኮላ ስለሆነ ነው በማለት ይቅርታ ትጠይቃታለች። ጽናት አሁን ላይ አምና እሷንም ቢሆን አይዞሽ በርቺ፣ ሁሉም ነገር ያልፋል፣ ጠንክሪና ተማሪ በማለት እያበረታታቻት ነው የተናገረቻት። ታዲያ ስትለያትም እኔ ሄሌን እንደዚህ ነኝ፣ በጣም ጎበዝ ነኝ፣ በቀላሉ ትሸነፍልኛለች ብዬ አላሰብኩም ነበረ በማለት በደስታዋን ስትገልጽ ነበረ። ሄኖክ ዛሬ ላይ ያደረገው ነገር ተሰምቶት ጠጥቶ ወደ ነኪራ ቤት ይመጣል። ሆኖም በር እያንኳኳ ኪያ ነይ ውጭ በማለት እየተጣራ ነበረ። ኪያም ከወጣች በኋላ ምን ልሰራ ነው የመጣኸው? እዚህ ምን ልታደርግ ነው? ያን ሁሉ ነገር አድርጋኝ ደግሞ አልበቃ ብሎ አሁን ሰክረት ትመጣለህ በማለት እንዲሄድ ብትነግረውም እሱ ግን ይቅርታ አድርግልኝ በድዬሻለሁ በማለት በስካር መንፈሱ ይናገራል። ሆኖም ታዲያ ኪያ ከዛ እንዲሄድና ክሩቤልም ከቤት ወጥቶ ምን እያደረገ ነው በማለት እነሚናም ያውታል። ሆኖም ወደ ቤት ሂድ አሁን ሰክረሃል በማለት ህይወትክን ስትኖር የሞቀ ትዳርክን ስታማሙቅ እኔ ልቤ የተሰበረ በማለት ራኬብም እንግዲህ ትናገራለች። ኪያ አሁን ላይ አንተ የራስን ህይወት እየኖርክ ለእኔ ምንም ሳይመስልህ እኔ ግን ውስጤ ተሰባብሮ እየሰቃጠል ከርም ያለው አሁን ደግሞ ምን ልሰራ ነው የመጣኸው ማለት ትናገረዋለች። እሱም ታዲያ ባደረገው ነገር ዋጋ እንዳስከፈለው በማለት አውቃለሁ እንዳጠፋሁና ልብሽንም እንደሰባበርኩት ይቅርታ አድርጊልኝ ይላል። ታዲያ ቁስልሽንም ቢሆን እንዴት ነው ማከመሽ? እንዴት ነው
የምጠግንሽ በማለት በስካር መንፈሱ ይናገራል። ሄኖክም ቢሆን ከዛ በላይም እንዴት ልሆን የምነካው ነገር ሁሉ ተበላሸብኝ በማለት ይነግራታል። ሆኖም ነኪራም ሆኖ ከዚህ ሂድልን በቃ በማለት እንግዲህ ኪራም ተናግሮታል። በአንድ በኩል ሀና የፖሊስ መርማሪውን ጆን ስታገኘው ለመደበቅም ትሞክር ነበረ። ታዲያ ምን ያደነባበርሽን ረጋ በይ በማለት ይነግራታል። እሷም ታዲያ ተልካ እንደወጣችና በችኮላ እንደምትራመድ ነግረውም ከዛም ሊጋብዛት ፈቃደኛ ስለሆነ እንገናኝ ሲላት እንደባለፈው ደግሞ እዛ አስቀምጠኸኝ ትሄድና አሁን በሆነ ነገር ከተስማማን እሺ በማለትም ትነግረዋል። የባለፈውን እጥፍ አድርገህ ከጋበዝከኝ ነው በማለት ሀናም ትነግረዋለች። ችግር የለም አንቺ ከተስማማሽ ተጨማሪ ስጦታ አለ ሲላት አልገባኝም እሱ ምንድነው ስትለው ማለትማ አንቺ ስትበይ እኔም አብታይቴ ተከፈተ በማለት ይነግረዋል። ልትነ እያልከኝ ነው ወይ ስትለው እንደዛ ማለት ያክል አይደለም ለጨዋታ ነው በማለት ይቀልድባታል። ሆኖም ኪራ ገደለኝ ተልኬ ነው እኮ የወጣሁት በማለት ትሮጣለች። ተገደለኝ እንግዲህ ለምርመራው ወደ አንተ ከመጣሁም እሱ እንደገደለኝ ወቅ በማለት ቀልዷን ትናገራለች። መርማሪ ጆን ያሰበውን ባይታወቅ ለወፍ ጥሬ በተን ሲያደርጉላት እንደዚህ ነው ማጥመድ በማለት እንግዲህ ቆሞ ለራሱ ይናገራል። እናን ለምን እንደሚያጠምዳት ባይታወቅም እሷ ደግሞ በፍቅር እየተቀረበችው ነው ያለችው። ጽናትም እንግዲህ ከሱቅ እየመጣች እያለ የአቶ በላይ ልጅ የያዘችውን እቃ ትገፈትራታለች። ሆኖም በጣም ስለቸኮልኩ ነው ይቅርታ በማለት ለማንሳትም ኮንበስ ትላለች። ችግር የለውም የሚሰበር እቃ የለውም በማለት ጽናትም ግን ደግሞ ለምንድን ነው እንደዚህ የምትቻኮዩ በማለት ትጠይቃታለች። ስራ ቆይቼ ነው ታዲያ ፈተናም አለብኝ መምሩ ደግሞ ቀድሞ ከገባ ጥሩ አይመጣም በማለት ትነግራታለች። ታዲያ የአቶ በላይ ላይ ምህሌኔ ስለረፈደብኝ ነው በማለት ይቅርታን ብትጠይቃት ችግር የለውም ስለኔ ግን ደግሞ አንቺ የዚህን መቻኮል የለብሽም መኪና አደጋ ያጋጥማል ቀስ ብለሽ መማርሽም ራሱ ጥሩ ነገር ነው በማለት ትነግራታለች። እሷም ስለቸኮለች በዛው ትሄዳለች። በፍጥነት መሄድ እንዳለባትና አስተማሪውን ቀድሞ ከገባ እንደማያስገባት ስትነግራት ጽናትን በሂጂ ቶሎ ቀስ ብለሽ ግን ተራመጂ የዚህን ያክል መቸኮል ደግሞ ጥሩ አይደለም በማለት ምክሯን ሰጥታታለች። ታዲያ ህሌኔም ሰራውልሽ ለካ እንዲህ በቀላሉ የምትያዥ አልመሰለኝም ነበር በማለት ደስታዋን ገልጻ እዚህ ከምትቸኩይ ታዲያ ለምንድነው ቀደም ብለሽ ያልወጣሽው በማለት ጽናትም ስትነግራት የራስ ቤት አይደለም እየሰሩ መማር በጣም ይከብዳል በማለት እያስመሰለች ትናገራለች። አሁን ላይ ህሌኔም ለተንኮል እንደመጣች ጽናት አልገባትም። ግን እሷን ለመርዳት አሳዝናት ጽናትም ምክሯን ለግዛታለች። ታዲያ በአንድ በኩል ቤትና ሄኖክ ናቸው። ቤትና ሄኖክ አቶ በላይ ከነ ልጁና ከአማን ጋር ሆኖ ወደዛ ቤት ይሄዳል። ታዲያ እነሱንም ከሄደ በኋላ አማን እሱ ጋር ለመስራት ፈቃደኛ እንዲሆን እግሩ ላይ ወድቆ ለምኖት ነበረ። ሁለተኛ ግን ብትክደኝ እኔው ራሴ እገልሃለሁ በማለት ልጁም ያን ሁሉ ነገር አድርጎ እንዴት ተቀበለዋለህ ብትለው ግን ደግሞ አማንን ከሱ ጋር እንዲሰራ ተቀብሎታል። ታዲያ ለሶስቱም ወጥመድ አዘጋጅቼላችኋለሁ ችግር የለውም በማለት በሆዱ እያወራ ነበረ። ታዲያ ወደነ ሄኖክን ቤት ሄዶ አንድ ምርጫ ይሰጣቸዋል። እርስ በራሳቸው እንዲጋደሉ በማለት እንግዲህ ይህን ሽጉጥ ማን ነው ቀድሞ አንስቶ የሚተኩሰው ሰው ይተርፋል። ግን ደግሞ ምርጫውን ለእናንተ ነው በማለት በሰጣቸው መሰረት ቤቲ ቶሎ ብላ ብድግ አድርጋ ሄኖክ ላይ ለመተኮስ አስባበት ነበረ። ታዲያ ሄኖክም አንሳው ሲባል እኔ አላነሳም ቤቲን አልገልም በማለት የፈለጋችሁን ማድረግ ትችላላችሁ። ቤቲን ብትሆን ለጊዜው እኔ ሄኖክን አልገልም ብትልም ግን ደግሞ ምንም አማራጭ የላችሁም እናንተ አንዳችሁ ለአንዳችሁ ካልተኮሳችሁ እኛው ራሳችን ሁለታችሁንም እንሸኛችኋለን በማለት አቶ በላይ ሲናገር ቤቲ ሆዬ ሽጉጡን አንስታ ሄኖክ ላይ ትደነቅንበታለች። ግን ደግሞ አጋጣሚ ሆኖ ሽጉጡ ምንም ጥይት ስላልነበረው ሄኖክ ተርፏል። አሁን ላይ ታዲያ ቤቲ ከቤቴ ውጭልኝ በቃ አንቺ በእኔ ላይ
መጥፎ ነገር እንዳደረግሽ ለእኔ ምንም አሰሪልኝም በማለት ቢናገራትም እሷ ግን አስባበት እንዳልሆነና አማራጭ አጣ ስለነበረ ወደ እሱም የተኮሰችበት ግን ደግሞ ያነ ሽጉጥ ጥይት ቢኖርበት ኖሮ እዚህ ቤት አሁን ላይ ሬሳ ነበር የምታዩ። አንቺ ክፉ ሴት ነሽ፣ ለማንም አትበጅም በማለት ይነግራታል። እሷም ታዲያ ይቅርታ አድርግልኝ፣ የመጨረሻ ይቅርታ አድርግልኝ እባክህ በማለት ያጠፋችው ጥፋት እንኳን ትንሽ ሳትጸጸት እያለቀሰ እያስመሰለች ይቅርታ ትጠይቀዋለች ሄኖክን። ከዚህም በፊትም ሄኖክ እያፈቀራትና አሁን ላይ ወደ እሷ እውነተኛ ትዳር ለመመስረት አስቦ ነበር። ነገር ግን በአንድ ጊዜ ተገለባብጦበታል። ቤቲ ወደ ኪራም ጋር ሄዳ አብረው እንድትሰራና አሁን ላይ በላይ ከእስር ቤት ወጥቷል። ስለዚህ እኔ እናንተ አብረን ከሆንን በላይ ልናሸንፈው እንችላለን፣ አንተ የምትፈልገውን አደርጋለሁ በማለት ኪራም ጋር ሄዳ ነበረ። ኪራ ታዲያ በፍጹም አንቺን ከስር ከመሰረቱ ከኔ የበለጠ የሚያውቅሽ የለም፣ አንቺ ለራስሽ ብቻ ነው የምትሯሯጩ፣ እኔ ደግሞ ከአንቺ ጋር ምንም አይነት ቢሆን አልስማማም በማለት አመነጫጭቆ ነበር ያስወጣት። ዛሬ ላይም ታዲያ ሄኖክ ከቤቱ አስወጥቷታል። እሷም መሄጃ የለኝም እያለች እዛው በር ላይ እያለቀሰች ነበር። ቅዱስና ናቲም ተገናኝተው ስለ ጓደኛው ያሬድ እየነገረው እያሳቀው ነበረ። እሱ ማንንም ቢሆን ዳሌ ማየት መከተል ይወዳል። ስለዚህ አሁን ላይ ስራም ቦታ ዳሌ ያላት ሴቶች ሲመጡ አይኑ እዛ ላይ ነው ያለው። ከኤደን ጋር ተጣላ የተባለው እውነት ነው ወይ ሲል እሱ እኮ ያደርገዋል፣ ምናልባትም እኮ ከኋላዋ ሲከተል ይሆናል የመታችሁ በማለት እሱ ምንም ነገር አይቀረውም። ተኒም ጋር የተገናኘ ነው። ሴት ሌባየ ሰዓት ስራውን መስራት አይችልም፣ እሱን የምናጥበው አልፎ አልፎ ነው በማለት ቅዱስንም ያሰቀዋል ናቴ። ታዲያ አሁን ላይ ያሬድም ቢሆን ሁለት መንትዮች ተመሳሳይ ስለሆኑ አንዷን ቢያፈቅራትም ብታፈቅረውም አንዷ ደግሞ በመሀላቸው እየገባች ያችኛዋን አግኝቶ ከሸኛት በኋላ ድንገት ደግሞ መንትያዋን ሲያገኝ እሷም ሙልጭ አድርጋ ትሰድበዋለች። ኧረ አንቺስ መንፈስ ነሽ መሰለኝ፣ አሁን ደህና፣ አሁን ሰው፣ አሁን አውሬ፣ ቅድም በጥሩ ሁኔታ አናግረሽኝ ሄደሽ ነበረ፣ ግን ደግሞ ጓደኛዬንም ቢሆን ተቻች እስከ ላይ ሞልጭ የሰደብሽው፣ እንደገና ደግሞ እኔንም ቢሆን ሰድበሽኛል በማለት ቢናገራትም እሷ ደግሞ በጭራሽን ያላደርገውም፣ እንደ ጓደኛህንም አልተናገርኩትም፣ እኔ ደግሞ ዛሬ ከቤት አልወጣሁም፣ ገና አሁን መውጣቴ ነው በማለት ብትነግረውም ራንቺ ጉደኛ ነሽ፣ መንፈስ ነገር ነሽ በማለት እንግዲህ ይደነግጣል። ሆናም ወደ ቤትም ሄዳ እህቷን ዛሬ ውጭ ሰው አግኝተሽ ነበር ወይ? አንድ ሰው የማወራው ሰው ነበረኝ። ታዲያ አንዴ ሰው አንድ አውሬ ትሆኛለሽ፣ አንዴ መንፈስ ነሽ ወይ በማለት ተናገረኝ። ምናልባት አንቺ እኔን ስለምትመስሊ አግኝተሽ እንዳይሆን ብትላት እህቷን ብትሆን ሽምጥጥ አድርጋታለች። ማንንም አላገኘው፣ ሰፈርም አልወጣሁም በማለት ትነግራታለች። እናቴ ታዲያ የመንትየዋን ጓደኛ አግኝቶ ይቅርታ ልጠይቅሽ ነው አንቺ አስመሳሽ ብሎ ጓደኛዬ ስለሰደበሽ በማለት ይጠይቃታል። እሷም ታዲያ አስመሳይ እኔን የታቀኝና ነው እንደዛ የምታናግረኝ በማለት ከፋ ዝቅ አድርጋ ነበር ናቲንም ቢሆን የሰደበች። እኔን ነኝ ያስመሳይ የምትለኝ? ይሄማ አዲስ የጀመራችሁት የዘረፋ ዘዴ ነው በማለት ስትናገረው፣ ኧረ እኔ እንደዛ አይደለም፣ እኔ እኮ ባለፈው ይቅርታ ለተናገረሽ ነገር ይቅርታ ልልሽ እንጂ እንደዛ አስቤ አይደለም ቢላትም ከፍ ዝቅ አድርጋ ትናገረዋለች። ታዲያ ያሬድም ቢሆን አንዴ አውሬ ሆነሽ ትቀርቢኛለሽ፣ አንዴ ደግሞ መላክ ሆነሽ ትቀርቢኛለሽ፣ ምን አይነት ጉር ነው አንቺስ በማለት ነበረ ታዲያ እህቷንም ቢሆን የተናገራት። እሷም ታዲያ ምንም የምታውቀው ነገር እንደሌለ ብታስረዳውም ግን ደግሞ የሆነ መንፈስ ነገር በቃ አለ ማለት ነው በማለት ቢሆን ግራ ተጋብታ እኔ ይህን ነገር አላደረግኩትም በማለት ትነግረዋለች። በአንድ በኩል ሄኖክ ነው። ሄኖክ እንግዲህ ኪራን ጠብቆ ይቅርታ እየጠየቀው ነበረ። አንተ አስመሳይ ነህ፣ ምን አይነት ሰው ነህ፣ ከዚህ ሂድልኝ፣ በቃ ማየትም አልፈልግም በማለት ሄኖክ ይናገረዋል። ሄኖክን ኪራ ተናግሮታል። ታዲያ ሄኖክም ቢሆን ባጠፋሁት ነገር ተጸጽቻለሁ፣ እባክህ አንተ እንኳን ጓደኛዬ ነህ፣ ተረዳኝ፣ ሁሌ የኔን ጥፋት አትመልከት፣ አንተስ ብትሆን በፊት እንደዛ አልነበርክም ወይ በማለት ለኪራ ቢነግረውም እንኳን ኪራ እኔ እንዳንተ መጥፎ ሰው አይደለሁም፣ ቢያንስ ጓደኝነታችን ሁሉ ክድሃል፣ ስለዚህ እንዳንተ አይነት ሰው
አልፈልግም በማለት በቦክስ መጥቶ ጥሎት ሄዷል። ኪያም ብትሆን ይቅርታ ሲጠይቃት ልቡ እንደተሰባበረና አሁን ላይ የእሷንም ልብ ቢሆን እንዴት አድርጎ መጠገንና እንዴት አድርጎ መመለስ እንደሚችል ባያውቅም ይቅርታ እየጠየቃት ነበረ። ያንተ ይቅርታ ጠንቀር ይበል፣ እንደዛ እኔን ስብርብር አድርገህ ምንም ሳይመስልህ ከሚስትህ ጋራ ዘናፈታ ብለህ እየኖርክ አይደለም ወይ? አሁን ለምን መጣህ? በማለት ትናገረዋለች። ሆኖም ይቅርታውን እንድታረግልኝ ብቻ ነው፣ ከዚህም በኋላ አታየኝም፣ ግን ደግሞ ላደረግኩብሽ ነገር ሁሉ ይቅርታ አድርግልኝ ይላት። ያም ብትሆን ከአሁን በኋላ ላይህ አልፈልግም በማለት ተናግረዋለች። መሄዱን እሄዳለሁ፣ ግን ደግሞ ባደረግኩት ነገር እኔም እንደተጸጸትኩና ደግሞም በአንቺ ላይ እያደረግኩት አሁን ላይ በእኔም እየደረሰ ስለሆነ ተሰምቶኝ ነው በማለት ይነግራታል። ናትም ቢሆን ወደ ሚና ጋር ሄዶ አሁን ላይ ሙዝ ይዞላትና አበባ ይዞላት ሄዶ ነበረ። ታዲያ ናቲም አንተ ይዘህን እንኳን የምትመጣውን ነገር አታውቅም በማለት ስትናገረው አበባውን አውጥቶ ሰጥቷታል። አሁን ላይ ሚናም ወደ እሱ ለመመለስ ሀሳብ አላት። ነገር ግን ደግሞ ነገ ያው ይሆናል፣ ግን ደግሞ ትንሽ መታገስ አለብኝ በማለት ለጽናትም እያማከረቻት፣ ጽናትም ብትሆን አሁን ላይ የተጸጸተ ይመስላል። ስራውንም በአግባቡ እየሰራ ነው፣ ግን ደግሞ አንቺ ወደ እሱ መመለስ አለብሽ በማለት እየመከረቻት ነው። ታዲያ ዛሬ ላይ ጽናትም ሆነ ኪራ አሁን ላይ ደስተኛ ሆነው እየኖሩ እራታቸውንም አብረው ተሰብስበው እየተቀላለዱ እየበሉ ነበረ። ለጽናት አንድ ስልክ ይደወላል። እሱም ታዲያ ናት የልጅነቷ ጓደኛ አብሮ ያደገው አሁን ላይ ከውጪ ወደ አዲስ አበባ እንደመጣ ደውሎላት ነበረ። እሷም ማኪ መጣ ሆይ በማለት በድንጋጤና በደስታ ትጮሃለች። ኪራም ታዲያ ማነው ይሄ ሰው ሲላት የልጅነት ጓደኛዋ አብሮ የተማራት እሱ ነው ከውጭ መጥቷል በማለት ትነግረዋለች። ታዲያ ለነገም ቀጠሮ ተያይዘዋል። ሚናም ብትሆን በድንጋጤ እያየቻት ነበረ። ኪራ ደስ አላለውም ስልክ በመደወሉ። አሁን ላይ ታዲያ ምን ይፈጠራል የሚለው አቶ በላይስ ተንኮል አሁን ላይ ያሰበው ነገር አለ። እሱም ታዲያ ያቀደውን እቅድ ይሳካለት ይሆን? ልጅቱም ብትሆን እናቷ በምን ምክንያት እንደሞተች ባታውቅም፣ ግን ደግሞ የእናቴን የገደሏትን ሰዎች እያንዳንዳቸውን እበቀላቸዋለሁ ብላ ተነስታለች፣ የአቶ በላይ ልጅ። ሆኖም የሚቀጥለውን አብረን እናያለን። የዛሬው ቪዲዮ በዚሁ አብቅቷል። በያላችሁበት ሰላም ቆዩልኝ።